ሰላም ተጀምሯል አንቀቃህን በሰላም ምንድነው እዚህ ረጋ ብለን ነው የምንጀምረው በላተኞቹ ምን እየተባልክ ነው ይቅርታ እንዲዞር ስል ኮሜንት ነው መሰለኝ ዩዘር ነው መሰል ይቅርታ ጫው ኮሜንቶችን ግን እንዴት ያያያቸው ነው አውነት ፕሮግራማችንን ምን ያህል እንደሚከታተሉት ነው ያየሁት ምክርን ማልሰማ መስሏቸዋል እኔ ግን በጣም በኦዲየንስ ተቆንጥጬ እና እንጂ ተገልምጬ ማደግ አልፈልግም የዛሬውን ቢያዩት እንዴት በቃ አንተ ልጅ ለካ ይሄን ሮማንቲክ ነው እርጋታ ራሱ አሁን ማለት ነው በእውነት እኔ ስሜታዊ ሆናለሁ ልክ ሲበሉ ምናምንና ሳላቀው ለካ በጣም እኔ ራሱ አንተ እስቲ ያልተመላጣት ጮዋልኩ ያያዩት ስለዚህ ከዛሬ በኋላ ያው ኦዲየንሶቼ ተመልካቾቼ አስተካክዬ ታዩኛላችሁ ለተፈጠረው የድምጽ ግንነት በእውነት በጣም ትልቅ ይቅርታ አይብዛንጂኩ ቆንጆ ነው አቤላ ያነቃቃል በጣም ያነቃቃል እኮ አቤላ ደሞ አሁን ይቅርታ ያልከው እንት ታይዶ መከራ ፕሮግራሙ ሲዘጋል በጣም ትንሽ ያስፈልጋል እንዴ ድምቅ ያደርገዋል ግን አይብዛ ነው እንጂ ድንገት መሃል ላይ በላተኛው አንዱ በላተኛ ተነስቶ አትጩብኝ ልብላበት አይበልህ እንጂ በጣም ቆንጆ ነው አቤላ አሁንስ አቤልን ድምጹን ሚውት ብናደርገው ኖሮ እና ይሆን ነበር አይ ዶንት ቲንክ አንዱስ ነው ደስ የሚለው ነገር የተባለው ግን በቃ ጉሮሯቸው ላይ አትቆምባቸው ይላል እኔም ተስማምቻለሁ ይሄ እንዲበሉ በደንብ እንዲያ በቃ ውድድሩን እንዲያሸንፉ የሚያደርግ ጩኸት ሳሳታል ማነሳሳት ቢገርማችሁ ማለት ፕሮግራሙ ተላልፍ ከጀመረ አጭር ጊዜ ነው መንገድ ለዚህ ወደ መገናኛ አካባቢ አንዱ አገኘ በላተኞቹ ከኔ በላይ ነው ኮሚጮ ዞር ይኸውልህ አባ ያንተ ጩኸት እኔ ቤት ቁጭ እየሳይሆነ በቃ ይሄ ኤርገንዶ ስልክ በለው ሲጮና ወንድሜ ከዚህ በኋላ ወይ የሳምሰንግ ወይ አፕል ነው መጮህ ለስለስ ያለ ጩኸት ለመስማት ጓግተናል በቃ አረ በላተኞቹ ሆነ እንዴ ቅዳሜ ጨዋታን ረሳል አሮና እናንተላ ወዳድራችሁና አልጮህባችሁ ደስ ይላል እሺ ሁላችንም የተለያዩ ጥያቄዎችን ይዘናል እኔ ጋር እኛና መኪና ከመኪና ጋር የተያያዙ ጥያቄዎች አሉ እኛና መኪና ይሄ ሴራ አለው ይሄ አሽሙር አለው መኪና ለሌላቸው ሰዎች እኛና መኪና ተባለ እኔ ደግሞ ማህበራዊ ሚዲያ ማህበራዊ ባለፈው አሪፍ አጫውተው ነበር በጣም ማህበራዊ ሚዲያው ጋር እንሄዳለን ማለት ነው ምግብ በኋላ ነው ተብሎ ነው እኔ ጋር ደግሞ ዝና ፌም የሁሉ ሰዎች ናቸው ዋው የዛሬው አልተቻለም ቲጂስ ጄሪ ብቻ ነው የማይመለከተው ዛሬ በቃ ቲጂ ሄዳለሁ ልሄድል ነበረ በዚህ በኔ ጌም ትዕዛዝ መሰረት ባልና ሚስት ዋው እቃ የተጫወትኩትን አስተውሽ ይመልሳል ብራቮ አይ ግን ባልና ሚስት እኮ በቃም ማለት አይደል ባልና ሚስቱን አምጣው ሲባል አንዱን ከዳኑንና አንዱ ያለ አንዱ መሆን አይችልም እንዴ ግን ተራቀቀ በጣም አረጋገች ተፋረኩሽ አንቺ ጋር ለመድረስ ነው አይዞሽ ለፍቅረኛሞች ምን አለ ባልና ሚስት የሚባል እቃ ምን አይነት አለ ምን አይነት ድስትና ክዳን አዎ ይሄ ለምሳሌ ድሮ ሸክላ ድስት ሲመጣ ድስቱን ብቻ ይዘበት መጣ ባልና ሚስቱን አትለዩ ወይም ይባላል ድስት ከማማሲያ ከሆነ ማወሽማ ግጣሟን እንደማለት ነው አይደል ግጣም ይገር ማገላለጽ ነው አለማወቅ ነው እስቲ እሺ ከማን እንጀምር እኔ ልምድ ልውሰድ አይሻልም ከባልና ሚስት እሺ ወይ ጉድ እሺ አቤላ ወይ እንዴ ውዱ ባል አቤላ አቤት ሚስት ለልጆች የገዛችውን አቮካዶ ጁስ ከሰራችላችሁ በኋላ የተረፈውን ምን ልታደርግ ትችላለች በማስተዋል ነው የምትኖረው የሚለውን ለማየት ነው ፕሮዲዩሰሮቹ እንደዛ ነው የገመትኩት አንዳንድ ነገር አናስተውልም ቤት ውስጥ ስንኖር ለልጆቹ የተሰራውን አቮካዶ ይዛችሁ ገባችሁ ወይ ይዛ ገባህን በል በቀላሉ የምትሰራው ሰራች ቆርጣ ሊሆን ይችላል ጁስ አርጋ ሊሆን ይችላል የተረፈውን ምን ልታደርግ ትችላለች ያው የተረፈውን ብዙ ጊዜ ምክንያቱ አጥቢ ነኝ ትልና እሷ ትጠጣለች እኔ በቃ እንደ በላተኛ ቤት ጁስ ሲጠጡ የማየት ነው ያው ልጅ የጨረሰው ኮሜንታ ማለት የተረፈውን ብዙ ጊዜ በፊት አጥቢ ነኝ ብላ ትጠጣው ነበር እሺ አሁን ግን ከልጆች በቃ ተቀባውና ዞር ስትል ሽሬክ ነው የምትመስለው ሚስትየው አራተው እንደዚህ ይባል
አይ እኔ አቮካዶን ነው አቮካዶ ስትቀበል ኦኬ ገጥሞሻል አይዞሽ ይሄ ጨዋታ አንድ ነው ባለቤቴ ጄሪ ባከሳሰረችው ላይ እንዳትንሽ እንደ ጨዋታ አንድ ይልኝ እንደዛ አረመች በኋላ ቤት ስትገባ የሚጠብቀን አስባ እኮ ነው እንድትወደኝ ብዬ እኮ ነው እንድትወደኝ ብዬ ነው አሁን ያልከው ነገር በየሶሻል ሚዲያው በቃ የአቮካዶ ተራቆ ማስክ በማስክ ጸጉርም ደግሞ ይሄም አለበት እጅም የሚያደርጋለ እግርም ያልከው ሽሬክ እንዳለ ሽሬክ ነው የሚመስሉት እሺ በነገራችን ላይ እንደው ባለቤቴን አነሳው እንጂ አሁን ሴቶች ለፊት ይጠቅማል ለአይን ሽፋሽፍት ይጠቅማል ለቁርጭምጭሚቴ ለጉልበቴ ይጠቅማል ብለው የማይቀቡት የፍራፍሬ አይነት የለም ሽንኩርት ጉሊት ራሱ ሲል ዋው ለጉልበቴ ለወጤ አይሉ ትሬንድ ኮኖ ነው ምንድነው አይደለ ከጆሮ ከወረደች ሽንኩርት አሁን ምን ያህል ለሚስቱ ኮስሞቲክስ የማይገዛ ወንድ ናቹራሊቲ ብለው ኮንቲኒቲ አሁን ሰርግ ላይ ራሱ ቀይ ስር ተቀብታ ጆሮ ላይ የተረፋት ልጅ ገጥሞኛል ሰው ገጥሞኛል የማይገጥመኝ ፍራፍሬ የለም ጸጉራቸው ላይ አሁን የዘይቱን አንተን ምናምን በቃ ዘይቱን በተፈጥሮ ነው ጤና የምንጠብቀው ለዛ ነው እለት ለመናገር ሚስቴን ካደረገች ጥርግራጅን ደግሞ ወንድም መቃመስ ጀጀበረኩ እኛ ወንዶች እኮ ፌስ ማስክ ብዙ ነገር ሲያደርጉ አይተናል አቤላ ደግሞ ፊት ያለሰልሳል ማን የተባለ ጥሩ ጥያቄ ጥያቄ ሳም ብሶት ነው ያነሳሽ አንተ ተቀባባ አዎ አብረን እንግዲህ እስቲ አየውና እሺ መት ጋር መጣለው ብዙ ሰዎች እንዴት ነህ ብለው ሲጠይቁ የሚያገኙት መልስ ትክክለኛ ቢሆን ሰዎችን ለመረዳት ምን ያክል ዝግጁ ሊሆኑ ይችላሉ መቲ እንዴት ነሽ ስልሽ ደህና ነኝ አይደል መቲ እውነተኛውን ሁኔታሽን ብትገልጪልኝ ኖሮ አንቺን ለመረዳት ዝግጁ ይሆን ነበር አይመስለኝም እንደው ምን እንደማስብ ልንገርሽ ኡፍ መጣሽ ደግሞ ሰላምታ የሚባል ነገር ቀርቶ ገና ከሩቅ ሳይ የሆነ ብሶት ልትነግረኝ ነው ማለት እንጀምራለን ሲደወል እንደዛው ስልክ ስናወራን በቃ የሆነ ብሶታ ለምን መሰለሽ ሰው የራሱ ብሶት ስላለበት ተሸክሟል አዎ ተጨማሪ ብሶት ለመስማት አሁን አቅም እያጣን ስለመጣ ግን መንገድ መቀየር ግን ዓለም አቀፍ ብናርገው ይሻላል እሺ አሁን ለምሳሌ ስዊድን ቢሆን የተለያዩ ስካንዲኔቪያ ሀገሮች ቢሆን ብሶት አይወራም ምን ነበር ዓለም አቀፍ መሆን እንግሊዘኛ አላውቅም ስለዚህ እኔ ተሰውኳቸው አይደል እናንተ ደግሞ እንግሊዘኛ ኤክስፐርት ናችሁ በቃ እግዚአብሔር ይመስገን ማለት ግን ደስ አይልም በጣም ተመስገን እሺ ጄሪ ወይ ያው በቃ ባልና ሚስት ቢለው እሺ እንደው ፍቅረኛ በሚል እሺውና እሺ መጠየቅሽ ግድ ነው ባልና ሚስቶች አንዱ የሌላውን ሐሳብ ማንበብ ቢችሉ ምን ይፈጠር ነበር የሌላውን ሐሳብ አንዱ የሌላውን ሐሳብ ቢያነብ ድብቁ ንብረታችን ሐሳባችን ነው አዎ እውነት ለመናገር ፖዚቲቭም ኔጌቲቭም ሳይድ አለው በደንብ እንዲግባቡ ወይም ይሄ እንዴት ነው አንዳንዴ ደክሟቸው or በሌላ ነገር ተናደው ሲመጡ ኢንቴንሽናቸው ሌላ ነገር ይመስለን የለ ሶ እሱን እንድንረዳ ሊያግዝ ይችላል ብዬ አስባለሁ ኔጌቲቭ ሳይድ ወይም አሉታዊ ጎኑ ደግሞ ብዬ ማስበው ፕራይቬሲ ቢባል ነገር አይኖርም አዎ ለምሳሌ ሰርፕራይዝ ልታደርገው ካሰበች ሚስት ትንሽ ኦፕቲሚስት ልሁን ብዬ ነው ሰርፕራይዝ ላድርገው ብላ አስበው ሐሳቧን ሊያቀባት ይችላል ስለዚህ ምንም የሚያስገርም ነገር አይኖርም አዎ ላይፍ ኢንትረስቲንግ አይሆንም አይደል እኔ ለዛ ነው ግን ጥበቡ ይመስለኛል ያለ መተዋወቃችን በቃ ሐሳብ በቃ ትልቁ ጸጋችን አለ መተዋወቃችን ነው እንጂ ሰዎችን ብናውቃቸው ባልና ሚስትን ትተሹ ብናውቃቸው ኑሮ አስበሻል እንዴት ላይፍ በጣም ሐሳባቸውን ብናቅ በጣም ከባድ ይሆናል ኧረ አንዳንዱ ሐሳብኛም እኮ ማናቃቸው የራሳችን ሐሳብ ሆኖ አይደል ማንቆጣጠራቸው ጥሩ ነው ያሉትን ጨርሰናል ባልና ሚስት ተመቻችሁ ደስ ይላል ከዳርና ከዳር እሺ እኔ ጋር እኛና መኪና ከመኪና ጋር የተያያዙ ጥያቄዎች ናቸው ከአቤላ ልጀምር ኧረ በደስታ እሺ አቤላ መኪና የለኝም ብለህ አትዘን እግር የሌለውም ሰው አለና የሚለውን አባባል በጎና አሉታዊ ጎን ንገረኝ ያው ምኞት አያልቅም ምኞት ስለማያልቅ ምኞታችንን እንቆጣጠር ነው ካልተቆጣጠርን ያው እዛም ያለው አለ ደሞ ታች ያለውም ከፍ ያለውን ይመኛል ከፍ ያለውም ደሞ እንደ አባባል በጣም የምወደው ነው የሆነ ልክ ሊደክመኝ ሲል ቆይ እስቲ ምናምን ብዬ ከውስጤ ከሚመጡ ውስጥና ከምወደው አባባል አንዱ ነውና
በቃ ይወደዋለሁ ብዬ ልለፈው። አዎ ስለዚህ ያለንን ብናቅ የጎደለን የለም። አይ የመጥፎና ጥሩ ጎኑ አይደል የተባለው እንዴ? በቃ ሙሉ ተቀበልከው ጥሩ ነው ብለህ? አዎ ጥሩ ነው በቃ እኔ ደስ ይለኛል እንደ አባባል። ይሄ አለበለዚያማ ወደ ስድብ ይሄዳል፣ ወደ እንትን ይሄዳል። አይ ግን እኮ ላይፍን ራሱ ባላንስ የምናረግበት የበታቾቻችሁን ወደ ላይ ከፍ ያላችሁ የበላያችሁን አትዩ ይባላል። ምክንያቱም ሰላማዊ ኑሮ ለመኖር ከኛ ዝቅ ያሉ ወይም ከኛ የጎደለባቸውን ባየን ቁጥር እያመሰገንን እንድንኖር ነው። ይሄ እኮ የሚነገረን አይደለ? ይሄ እኮ በጎ ጎኑ ነው። ለላይፍ ፖዚቲቭ ነገር እንዲኖረን ወይም የተደረገልን ነገር እያመሰገንን እንድንኖር ነው ዋናው ጥበብ። እኔ ምን ተላለችው ገባው እማመላ እኔ እውነት ዛሬ አይኪዋችሁ ከፍ ብሎ አሳዘይ ተጠጥተን ይገባ ነው ወደ ስቱዲዮ። ኦኬ ከቀደሙ ታብሌት ለኛ ነው የተሰጠን። እሺ መቲ ብዙ ጊዜ መኪናቸውን የሚያቆሽሹት ወንዶች ናቸው ወይስ ሴቶች? ሴቶች። እኔ ግን ወንዶች ትላለች ብዬ ነበር። ወንድ እኮ ለወንድ ልጅ መኪና እንደ ውሽማ ነው ይባላል። መኪናውና ውሽማው ተመሳሳይ ናቸው ይባላል። አባባልን ነግርሽ አይተሽ ከሆነ ወንዶች በጣም በንጽህና ነው መኪናቸውን የሚይዙት። የሆነ ነገር ሲሆን ያስተካክሏታል ምናምን። ሜቢ እኮ ቤት ውስጥ ሚስቱ እኮ የሆነ የደበራትን ፊት ላይ ይችላል። ኤግዛምፕል ነው የምሰጥሽ። ግን መኪናው ግን የሆነችውን ነገር ያያልና በጣም እኔ እንግዲህ አላቅም ከባሌ ተነስቼ መኪናውን በንጽህና ነው የሚይዘው እና ሁሌ መኪና ከተሰጠኝ በኋላ አንቺ ነሽ መኪና የምታቆሽሹ ነው የምባለው። እና በጣም ንጹህ ናቸው እኔ የማውቃቸው ወንዶችና ብዙ ጊዜ ሴቶች ራሳቸውን በሜካፕ እንደሚያስውቡት ሁሉ ወንድ ልጅም መኪናውን በጣም ይጠብቃል። እንደዛ ነው ትክክል ነው። እኛንም እናቆሽሸው አስቢ ኮተታችንን ብዛት። ለነገሩ ልክ ናት። መኪና ውስጥ ብዙ ነገር ሊኖር ይችላል። እሺ ትጂ መኪና የክብርና የእውቀት መገለጫ ሊሆን ይችላል? እንዴት? መኪና የክብርና የእውቀት መገለጫ ሊሆን ይችላል? አይሆንም። እንዴት? ክብር ይሆናል? አይሆንም። እሺ ለምን? አንተም ትነግረናለህ። ሁኔታ እሱ ሊነገረን የሚፈለግበት የሆነ ሲስተም እየተፈጠረ ነው። ዓለም ላይ ግን አይደለም። እንበልና እስቲ መካከለኛው ምስራቅ እንሂድና ዱባይ ጎዳናዎችን ዝም ብለን እንለፍባቸው። አይ ነው እሱን ገብቶኛል። ትጂ ግን በእኛ ሀገር ኮንቴክስት በእኛ ሀገር ሁኔታማ እንደውም ክብራችንን ለማሳየት የምንሄድበት ርቀት የመኪናውን ሞዴል ከመምረጥ ጋር የሚገናኝ ነው። ምን አይነት ሞዴል መኪና ነው የያዘው ይባላል። አጠቃላይ ዓለምን ስላየኋት ነው እና ይሄኛው ነገር ስለማይመቸኝ ነው። ግን እኛም ሀገር ሆነው ኤክሴፕሽናልስ አሉ ያላቸውን ክብር፣ ሀብት፣ ዝና አይመጥንም የምንላቸው ግን ከተንቀሳቀሰ ኢትስ ኦኬ ብለው እንደ ጥሩ ጫማ ኢንስትሩሜንቱ ጋር አሉ እንደዛ። አይ እኔ የክብር መገለጫ እንደሆነ የገባኝ አንድ ጓደኛዬ ቀለበት ሊያደርግላት ሰርፕራይዝ ሊያደርጋት ፈለገና በቃ መኪና ምናምን አለኝ ምናምን ብሎ አስወርቷል። እሺ ከዛ ይሄ ዛራ በረሮ ምናምን የሚሸጥበት ስፒከር አለ እሱን ተከራየ። ከዛ ቀለበት የሚያደርግበት ሆቴል በእንትኑ ጋር አረጋ። እሺ ቁልፉን ተበደረ ተቀርቶል በፍላሽን እሱ እዚህ ሲጨደደደ ይላል። ልጅቷ ወዲያው ነው እሱ ሊንበረከክ ያለው እሷ ተንበረከከች። አውቀ ነው ቢለው ይስምራል ትሙት እና መኪና አንዳንዴ አይደለም የክብር የቀለበትም መገለጫው ነው። ፍላጎት መገለጫ ነው። ክብር እኮ ክብር ነው ብለህ ነው ፍላጎት። ግን ሰዎች አሁን በብዛት ኢትዮጵያ ውስጥ በኢትዮጵያ ኮንቴክስት እንደ ክብር መገለጫ አድርገው ይቆጥሩታል። የእውቀቱን አላውቅም። ይመጣና በራይድ የሚመጣ እኩል ተቀበሏለች ፍቅረኛ ምን ይሆናል? በቃ መጣች አዲሱ መኪና ነው ያዘችው። ኢትዮጵያ ውስጥ የገባው የመጀመሪያው መኪና ነው ከሌላ ያዘው እንላለን። በጣም መነጋገሪያ ይሆናል። እስማማበታለሁ አልስማማበትም ሌላ ጉዳይ ነው። ግን ወረቱ ሲያልቅ ሀብታሞች ስንሆን ከዚህ እንወጣለን። ልክ ነው። እሺ እኔ ጋር ያሉትን ጥያቄዎች ጨረስኩ። ያልጠየኩት አለ? የለም ጠይቂያቸዋለሁ አይደል? እሺ እኔ ልቀጥል። እሺ ማህበራዊ ሚዲያ ነው ከጄሪ እሺ የማታውቂው ሰው ቴክስት ሲጽፍልሽ የመጀመሪያ እርምጃሽ ምን ሊሆን ይችላል? እንደ ቴክስቱ አይነት ነው የሚወሰነው። ለምሳሌ የፍቅር ሊሆን ይችላል፣ የገንዘብ መላክ ሊሆን ይችላል፣ ኢየሩሳሌም ነስሩ ድምቀት፣ ሸራተን ራትና በቴክስት ፖዝ አደረገ። ምን ውድ ነገር አለ እያልኩ
ምንድን ሊኖር አይ ይችላል? እንደ ቴክስቱ ይወሰናል። አሁን አንዳንድ ጊዜ የማጠብቃቸው ሰዎች በጣም የምታከብራቸው የምትወዳቸው ሰዎች ማህበራዊ ሚዲያ ላይ ሲጽፉልህ በጣም ኤክሳይትድ ሆነህ ነው የምትመልሰው። እማላቃቸውም ቢሆኑ ግን አንዳንዴ በጣም የሚያበረታ ነገር ሲጽፉልኝ በጣም ደስ ብሎኝ ሪፕላይ አደርጋለሁ። ግን በዛው ልክ ደግሞ ማህበራዊ ሚዲያ አይደለ ሰዎች ሀሳባቸውን ይገልጻሉ። እንዴት ነው ይሄ ብቻ ሪፕላይ ማድረግ ለሌሉብን አይነት ቴክስቶች አልከፍትም። ግን ደህና ቴክስቶች ከሆኑ መልሳለሁ። ተመልሷል። እሺ ቲጂዬ እሺ ከወንድና ከሴት ፍቅረኞቻቸውን ወይም ባል ወይም ደግሞ ሚስታቸውን ማህበራዊ ሚዲያ ላይ የሚያጋሩት ብዙ ጊዜ አዎ ሴቶች ናቸው አዎ ይታወቃል። ሴቶች ናቸው። አሁን ግን አይታችኋል ብዙ ወንዶች ማህበራዊ ሚዲያን ቲክቶክ እየመጡ እስካሁን እንትን ነው አላረጉም። ኮንተንት እየሆነ ነው። እስካሁን አሁንማ አላረጉም። አሁን እኮ ኮንተንት እየሆነ ስለሆነ ነው ባሎች ከነ እየተስማሙ ሪስኩም ነው። ቢሆን ብዙ የሰማናቸው ሪስኮች አሉ። እሱ የተነጫነጨም ቢሆን ባይወደውም ጭምር አኳኋኗ እኔ ነኝ አንጥቼ ፖስት ማድርገው ከዛ ያው ተባረኩ ታምራላችሁ የሚል አስተያየት ሁሉንም እንወዳለን እኛ አዎ ባጠቃላይ። ልክ ነው። አንዳንዱ ታዩ ለነገሩ ዘለፋ ነው የሚሆነው። መቲ ወይ ሰዎች ማህበራዊ ሚዲያ ላይ በብዛት ምን አይነት ምግቦችን ፖስት ሊያደርጉ ይችላሉ? ሽሮ አይቻልም ባይዘው እንዳትሳሳ። እንደምንም ጾም ከገባ ካልሆነ በስተቀር እሱ ፖስት አይደረግም። እንትን ሬስቶራንት ፌመስ የሆነ ሬስቶራንት ፋንሲ የሆነ ነገር ቅጠላ ቅጠል እንዲህ ያለችባት ነገር የሆነ ነገር ይሄ ጫር ነገር ያለበት ምግብ ምናምን። Exactly. ከዛ እንደዚህ ጣታቸውን አስገብተው እኛ ነን ለማለት አዎ ከነ እጃቸው ከነ ምናምን አሉ። ልክ ናት። ነጭ ትልቅ ሳህን ከዛ ትንሽዬ ምግብ እንትኑ እንዳይረሳ ነጭ ዋይን አለ በግላስ። የስ የምታወሩት ነገር ስለ የሆነ ሰው ድብርብር ምናምን እያደረገኝ ነው። አይተዋታቅም ሴቶች ናቸው በብዛት የሚያደርጉት። ለዛ እኮ ነው። ግን ቁርጥ ስጋም ትላለሽ ብዬ አስቤ ነው። አዎ። ትክልክል ያለ ቁርጥ ስጋ የለም። ልክ ነው። ስማቸው የተጻፈበት ምናምን በጣም በስጋው አሁን እኮ ጾሜን እንዳልገድኩ ሃፒ በርዝዴ በኬክ ቀረ በቁርጥም እያየሁኝ ነው። እውነት ያ ጨረስ ካቤልዬ ጨርሻለሁ። እሺ ወደ እኔ ልምጣ። እሺ ያው ፌመሶች ነን አሉ። እሺ ቲጂዬ ካንቺ ልጀምር። ኢትዮጵያ ውስጥ በቀላሉ እንዴት ዝነኛ መሆን ይቻላል? ለትክክለኛው ሰው ማፈንገጥ በብዙ መንገድ ማለት ነው። አንለቅም ብለን የያዝናቸው የሆኑ ነገሮች አልነበሩ። ትለቂያታለሽ ብሎ ቆራጭ መሆን ባህል ሊሆን ይችላል፣ ሃይማኖት ሊሆን ይችላል፣ ጾታዊ ጉዳዮች ሊሆኑ ይችላሉ አይደል? እስካሁን ያየናቸው ብዙዎቹ ድንገት ሰብረው የመጡብን ታዋቂ ሰዎች እነኚህን ቴክኒክ ተጠቅመዋል ብዬ አስባለሁ። በቀላሉ ፌመስ ለመሆን ደርበብ ያለ ቅርቡ ራሱ እኮ በማህበራዊ ሚዲያ በጣም ያነጋገረው ፍምስ ስግጥ የሚል አንድ የሆነ ነገር ነበር አይደለ? እሱን ማየት ይቻላል እኮ በቀላሉ እንዴት ፌመስ መሆን እንደሚቻል። ቲጂ ግን ሁልጊዜ የምትላት አባባላለች ትረስት ዘ ፕሮሰስ አይደለ? አርቴታ ሁሉ ነገር ቀስ እያለ መሄድ ያዥልኝ ይዤልሻለሁ። በትምህርት ጥቅስ ውስጥ እሺ ያው ኮትድ ጄሪ ወይ ሰዎች ከታዋቂ ሰዎች ጋር ፎቶ ተነስተው ፖስት የሚያደርጉት ለምንድን ነው? ዋይ ጉድ አክቹሊ አሁን የኛውንም በሁለት መልኩ ነው ማየው። የመጀመሪያው በጣም ሁለት ነገር የሚወዷቸው ግን እየበዛ እቺን ሁለት ሳምንት በጣም ወሬ ጨምረናል አይነት ነገር እዚህ ስቱዲዮ እየተባለ እየታየ ነው። በሁለት ነገር ነው። እሺ በአገሩ ከመለሽ በአራት ነው ማየው። ያ አራት ንዑሳን ክፍሎች የሉትም። ሁለቱን ልንገራችሁ። የመጀመሪያው በጣም የሚወዷቸው ሰዎች ከሆኑ እንዴት ነው ሁልጊዜ ባገኘው ብለሽ የምትመኛቸው አይነት ሰዎች ከሆኑ ፎቶ ተነስተው ሊያጋሩ ይችላሉ። አንዳንዴ ግን ከከሌ ጋር ነበርኩ አስገድደውም ሊሆን ይችላል ፎቶ ያስነሷቸው አጋጥሞኝም ስለሚያውቅ ማለት ነው። በጣም አስጨንቃ ፎቶ አብራት ተነስታ ሶሻል ሚዲያ ላይ ሄዳ ግን በጣም ቆንጆ ጊዜ ነበረን አይነት ነገር ይላሉ ሰዎች። ስለዚህ አውቃታለሁ ወይም አብሬያት ነው ያልኩት ለማለትም ሊሆን ይችላል። አት ሴም ታይም ደግሞ በጣም የሚወዷቸው የሚያከብሯቸው ሰዎችም ከሆኑ ሊያጋሩ ይችላሉ። እኔ ግን በመልሰው ከዛ እኔ ምን አገባኝ ብል ለአንዳንድ ፖስቶች እና እኔ ምን አገባኝ ማለት ሁሉ ፈልጋለሁ። ለምሳሌ እነኛ ምን እናድርግ ይላል እኮ አንዳንድ ኮሜንት። ልክ ነው። ውስጤ የማስበውን ነው እኔ ነገርኩሽ። እንትን ግን ገጥሞሽ ያውቃል? ለምሳሌ አንቺ ታዋቂ ከምትዩ የተነሳሽው አለ ወይም ደግሞ አንቺን ታዋቂ በሰራሻቸው ስራዎች መጥቶ የተነሳ ወይም ደግሞ ያሾመረብሽ አለ? ሰዎች እኔም ሄጄ በጣም ከማከብራቸው ሰዎች ጋር እነሳለሁ፣ ሰዎችም ይነሳሉ በአቅሚቲ ግን እስካሁን እንደዚህ አይነት ነገር ገጥሞኝ አያውቅም። ረዘመ እንጂ ትልቅ ታሪክ ነበር። ብቻ ግን ከአዋቂዎች ጋርም ተነሱ ለማለት ነው። ከታዋቂ ብቻ ሳይሆን ዋው ዋናው ነገር ልክ እንደ ቲጂ አይነቶቹ ጋር
ትክክል እዛ ደረጃ ውስጥ አለንበት። የከሌ ስታተስ ጋር ውሎዬ ከከሌ ጋር ነው የሚለውን እኮ ሊነግሩንም። ትክክል። እሺ አቤል፣ አቤት። ሁለት ታዋቂ ነን ብለው የሚያስቡ ሰዎች በምን ሊፎካከሩ ይችላሉ? ሁለት ታዋቂ ነን። ታዋቂዎች ጋር ነው ውሉ። አንተም ታዋቂ መሆንህን እንዳረሳ። በጣም ቀላል ጥያቄ ነው ለአንተ። ሲምፕል ነው ግን ያው ብዙዎቹ ወይ በዘፈን ይፎካከራሉ። ዘፋኝ ከሆኑ ዘፋኝ ከሆኑ ፊልም ሰሪም ከሆኑ በፊልም ይፎካከራሉ። በሚስትም ይፎካከራሉ። በባልም በመኪናም በስታተስ በቃ በቤት በመኖሪያ ቤት ለምሳሌ ሰንበዲ ቦሌ ከሆነ የኖረው ቦሌ መሬት ካጣ ቦሌ ቡልቡላ ሄዳ ወይ ቦሌ ዋና ታይትል ማለት ከቦሌ ብቻ የት ነው ሲባል ቦሌ የሚለው እያለ በእነዚህ ይፎካከራሉ ብዙ ጊዜ። ለምሳሌ ሰሞኑ እንኳን በሲንግሎች ፉክክር አላየንም? አዎ ዲስትራኮች ከሌ ነህ ያሚመጣና ከሌቱ የተባለ በዘፈን አሁን ገለጽኳቸው ይጠቅሱታል። እሺ አሁን ግን መጠይቃችሁ ለጋራም ትመልሱትን ነው። እሺ እቺ ነገር ሳትነሳ ማለፍ የለባትም። እሺ ታዋቂ ነን ብለው የሚያስቡ ሰዎች መንገድ ላይ ወይም የሆኑ ሰዎች ያሉበት ቦታ ላይ ምን ሊያደርጉ ይችላሉ? ቀላል ነው እኮ ስልክ በአይፎን ወይም በምን የሚቀርጸው አንድ ፍሬንዱን ማስከተል ብቻ ነው። ቲክቶከሮች ናቸው። በቃ ታዋቂ ነን። ቲክቶከርም ባይሆን አሁን አንዳንድ ሰዎች በትንሽ ጉዳዮች ወደ ማህበራዊ ሚዲያ ወደ ፊት ለፊት እየመጡ በቃ አሁን እኔ የማየው ታዋቂ ነን ብለው ሪያክት የሚያደርጉበት መንገድ ካሜራማን ደቅ ነው አንቺን እንትን ፕራይቬሲሽን የሚጋፋ ቀረጻ ይቀርጹሻል። እኔ ግን ብዙ የገጠሙኝ መኪና ውስጥም ከሆኑ አንዳንድ ይሄ ኢቨንቶች አካባቢ አመሰግናለሁ እሺ ዞር ስትይ አይናቸውን ተከትለሽ የሉም ሰዎች እዛ ደረጃ ምናምን ያሉ ሰዎች። ስለዚህ አለ የሆነ ድራማቲክ የሆነ ነገር ወይም ምኞቱ አለ ማለት ነው። አዎ ግን በዛው ልክ ደግሞ ማስክና መነጽር የሚያደርጉ አሉ። ስካርፍ አለ። በቃ ማን ይሄ እንዴት ነው ከሆኑ ሰዎች እየተደበቁ እስኪመስል ድረስ ሁሉንም ማለት አይደለም፣ ግን ደግሞ ታዋቂ ነን ብለው የሚያስቡ ሰዎች እንደዛም ያደርጋሉ። ሁሉም ነገር አክት ነው የሚመስለኝ። እንደውም እኔ ማለት ራሳቸው ፕራይቬት የሆነ ቦታቸው ላይ እስኪገኙ የሚያደርጉት ነገር አክት እስከሚመስል እና እኔ ግን ይኸውልሻው የሚገርምሽ ብዙ ጊዜ ምን ይገጥመኛል ፈገግታ አለች እቺ ብልጭ የምትሆነ እስከት ያረጋት ሰው ሲያልፍና ያም ሰውዬ እኮ ይደናበራል። ያም ሰውዬ የት ነው ማቀው ነው። እሱ ግን በቃ በትክክል በስራው ተጽዕኖ ውስጥ ያሳደረ ነው የሚመስለው። በቃ በጣም ሞቅ ያረጉታል። የለም አካባቢ ላይ ለምዶበት እንዲም ሊል ይችላል። በቃ ለነኚህ ሰዎች አንድ ቪዲዮ እንጋብዛቸው። እሺ በጣም የታየ አንድ ቪዲዮ አለ። በጣም ሴሌብሪቲ ሆኑ ዓለም ላይ ለምሳሌ ጄኒፈር ሎፔዝ ወይም ቢዮንሴ ሳይታወቁ ቀርተው የሆነ ቦታ ላይ ዝም ብላችሁ አስቡት የነሱ ደረጃ ዓለም አቀፍ እውቅና ነው ማንሽ አንቺ አላወቅኩሽም የተባሉባቸው ቪዲዮዎች በሽ ናቸው ኢንተርኔት ላይ እና በጣም ከባድ ያርጉት። ከዛ እንዴት እነሱ የምራቸውን ኢንጆይ እንደሚያደርጉት መናደድ አይደለም እንኳን አይደለም አሁን የምንላቸው ታዋቂዎች ማለት ነው። የሩብ ጉዳዮችን ታዋቂ የዳሃዳ እነሱ አፍታም ታዋቂና የታዋቂ የዳሃዳ በጣም ነው ምስላናበት ሪአክሽናቸው ማን አንተ አላወቅኩም ኮማንሽ ይባላሉና በጣም ኢንጆይ ያደርጉታል። የሚገርም ነው። ሀምብልነትንም እንማር ነው ዋናው። ዝናን በተመለከተ የነበረኝ ጥያቄ ይሄን ይመስል ነበር። ቴዲዮ የተባለው ኢንተርቪው ላይ ሰጠው ነው አይታችሁታል? ፖድካስት ላይ ፖድካስት ነው መቼ ማጣቀሻችን አንዱ ፖድካስት ላይ አየውና እዩቱፋ አለኝ እንዴ ጸጉራቸው ምናምን ይመሳሰላል እና ይመሳሰላል በጣም ይመሳሰላል አለ። በጣም ነው እኮ ሞድ በጣም ተንበረከከች። ለማንኛውም unrecognized celebrities የዩት በሚለው ይስተካከልልህ። በጣም ቆንጆ ቆይታ ነበር። ዛሬ ስንዝናና ነው ያለው። አቤል ካለ ሁሌ ከበርቻቻ ነው። እናንተ ናችሁ እኮ ፊት እየሰጣችሁ እንጂ ከየት አመጣዋል ፕሮግራም አይሽ ይቀርታ ወደ በላተኛው ታዲያ ስንት ነገር ተነጋግረን እንዴት በቃ አስተያየት ሰጥተን ኮሜንት ስንት ሪቪው አድርገን ይሄው እስቲ አሁን ላሳያችሁ። እሺ ደህና ሁኑ። ህልም ምን ያለኝ ይመስገው አለን እኮ ቢሆን አሁን ላይ ብዙ ሰው ይተኛል። እንግዲህ ተመልሰን መተናል ለስንብት። የቅዳሜ ጨዋታ ይሄንን ይመስል ነበር። በላተኞቹ ይቀጥላል። ተከታተሉ።